ውስጥ አንድ ተጠያቂ ነው። በ27 ዓመቱ ስርዓት ደግሞ ዋና ተጠያቂ ስታገለው ነው የኖርኩት። ይሄን አስተሳሰብ ወደፊት የምታገለዋል። ህወሓትን መታገል ይሄ ነው። ከምድረ ገጽ ይጥፋ ማለት ግን ቃሉን ልናገረው የምጠየፈውን አመለካከት ማራመድ ነው። የሱ ተጋሪ መሆን አልፈልግም በኔ በኩል። ጥሩ እሺ። ከዚህ በፊትም የመከርከው ነገር አለ ልደቱ። አሁን ሁለት ስቴፕ ሄደን የደረስንበት ስላለ ነው ከህወሓት ጋር ተያይዞ። ከዚህ በፊት ምንድነው የኢትዮጵያ ህዝብ አለ፣ እኔም አንተም ሌላም፣ አትሊስት አንተ የፖለቲከኛም ስለሆንክ የኢትዮጵያ ህዝብ የሚለው ሰፊ ስለሆነ ብቻ ሌላው ህዝብ እንበል፣ ሌላው የኢትዮጵያ ህዝብ ነበረ። ህወሓትን በተቃወማችሁ ቁጥር በጠላችሁ ቁጥር ጫና ባሳደራችሁ ቁጥር እንደውም የበለጠ ይጠብቃል የሚል ቅድም የሚያልኩ ከዚህ በፊትም ስታሳስብ ነበር። ከኔ ጋርም ተነጋግረናል። ከዛ አለፈና የትግራይ ልሂቃኖች ነበረ። የትግራይ ልሂቃኖችን ብትሆኑ በዋናነት የፓርቲ ጉዳይ የፓርቲው ነው እና ለፓርቲ ተው የሚል ምክር ሰጠ፣ በጽሁፍም በውይይትም። ሰከንድ ሌየር ላይ ሄድን። የህወሓት ልሂቃንም የትግራይ ልሂቃንም በደንብ አድርገው እየተቹት ነው፣ እንደምታውቀው እየታገሉት ነው። ከዛ አለፈና ወደ ፓርቲ ገባና ራሱ ህወሓት ውስጥ የማይናቅ ኃይል ህወሓትን እየታገለ ነው ያለው። ስለዚህ የበለጠ ይጠናከራል የሚለውን እርከን አልፈነዋል ማለት ነው። ሶስተኛ ደረጃ ላይ ነው ያለው። ኢቭን ህወሓት ውስጥ ያሉ ሰዎች ራሱ በደንብ አድርገው እየታገሉ ነው ያሉት እና የትግራይ ልሂቃንም በዚህ ልክ ደካማ የሆነና ለራሱ ህልውና የሚታገል ፓርቲ ወይም ድርጅት ላይ በዚህ ልክ አሁን በዚህ ሰዓት ለመተቸት የሞራልም ልዕልና የላችሁም፣ ተገቢም አይደለም ብለሃል። ለሌላውም የኢትዮጵያ ህዝብ ደግሞ አሁን ባለው ሁኔታ ላይ ህወሓትን በዚህ መልኩ መተቸትም መጥላትም አምሮን መጥላትም ተገቢ አይደለም ብለሃል። ከኛም አልፎ ከትግራይ ልሂቃንም አልፎ ፓርቲ ውስጥ የገባ ትግልን ከውጪ ሆኖ አብሮ መታገል ራሱ አላረጋገጠም ወይ ልደቱ? አንተ የምትለውን ለምን የሌለ ክርክር እንደምታመጣ መልሰህ አልገባኝም። በደንብ ተገቢ እንደሆነ አረጋግጧል ጊዜ ሂደቱ ነው የምለው። እኔ ተገቢ አይደለም አላልኩም። አሁንም እያልኩ ያለሁት ፕሊዝ ለማፍረስ ራሱ ነው ያልኩት እኮ። ይብን ለማፍረስ ህወሓት እንዲጠፋ መፈለግንም ነው የጨመርኩት። አዳምጠኝ። መጀመሪያ ሁለቱን ነገር ለይ። እኔ ህወሓትን ማጥፋት የሚለውን ነገር ነው እንጂ የተቃወምኩት ህወሓትን መታገል መቃወም የሚለውን ነገር አልተቃወምኩም። አለመቃወም ብቻ አይደለም እደግፋለሁ፣ አበረታታለሁ አልኩ። 4 ነጥብ። ስለዚህ እሱን ጥያቄ መልስ አታንሳብኝ። እሱም ቢሆን አሁን ተገቢ አይደለም። ቆይ አዳምጠኝ። እኔ እስከሚገባኝ ድረስ ለምሳሌ በህወሓት ውስጥም ሆነው ከህወሓት ውጭም ሆነው ጥያቄ የሚያነሱ ትግል የሚያደርጉ ሰዎች እንደውም ቲፒኤልኤፍን ይጠቅሙታል ብዬ ነው ማሰብ። ድክመቱን የበለጠ እንዲያይ እንዲጠናከር ይጠቅሙታል። ይሄን ባለማድረጉ ነው እየተዳከመ የሚመጣ። እኔ አሁን ያለው ህወሓት ከመቼውም ጊዜ በላይ እየተዳከመ ነው ብዬ ነው ማለት ነው። ይሄ እንዲዳከም ደግሞ ከማንም በላይ የራሱ ጥፋት ነው። ስለዚህ እሱን ለመታገል የሚደረግ ጥረት ይጠቅማል እንጂ ይጎዳል ብዬ አላምንም። ራሱን ይጠቅማል ብዬ ነው ማለት ነው። ከትግራይም ህዝብ ከኢትዮጵያም ህዝብ በላይ ራሱን ይጠቅማል። ያልተቃወምኩትን ነገር እንደተቃወምኩ አድርገህ አታቀርብ። ስለዚህ በዚህ ሰዓት ላይ ኢቭን ጫና ማሳደር ራሱ በዚህ ሰዓት ተገቢ አይደለም ብለው ጽፏል ጽሁፉ ላይ። እኔ ቃል በቃል ያልኩት ቲፒኤልኤፍን በአሁኑ ወቅት በዚህ መጠን ለማዳከምና ለማፍረስ መጣር ስህተት ነው። አሁን ከዚህ ውጭ ወረቀቴም ላይ ግባና ተመልከተው። ቲፒኤልኤፍን መታገል ቲፒኤልኤፍን መቃወም ስህተት ነው አላልኩም። አሁንም በዚህ ደረጃም ባለበት ሁኔታ የህልውና ፈተና ውስጥ ባለበት ሁኔታ ህወሓት ዘርዝር ያለው 7 ነጥቦች እነዚህ ችግሮችን መፍታት አለበት ብያለሁ። እነዚህ ችግሮች እንዲፈቱ መታገል ጤናማ ነገር ነው፣ የሚገባ ነገር ነው። አንድም ቀን የእናቶ ጌታቸውን ወይም የሌሎቹን ህወሓትን መቃወምና መታገል ተቃውሞ ያላቅ። ማፍረስ የሚል ነገር ሲመጣ ግን ፒውርሊ ለፓርቲው አባላት ተውለት። ህወሓትን ካልፈለገው ሊያፈርሰው የሚችለው መብት ያለው የህወሓት አባል ነው። የትግራይ ህዝብም አይደለም፣ የኢትዮጵያ ህዝብም አይደለም፣ እኛ አይደለንም፣ አንተ አይደለም፣ እኔ አይደለም። ህወሓት ባለቤቶች አሉት፣ የመሰረቱት ካድሬዎች አባላት አሉት። ህወሓትን ማፍረስ ከፈለጉ መብቱ መተው ያለበት ለነሱ። ስለዚህ ለማፍረስ ሲሆን ለህወሓት አባል እንሰጣለን። ከህዝብ ደህንነትና ሌላ ነገር ጋር ሲሆን ደግሞ ከህዝብ ጋር ህወሓትን አዙረን እናመጣለን። ምንም የሚጣረስ አካል አስተሳሰብ አይደለም አሁን ያቀረበው። በቃ ራሱን ችሎ ለምን አይጠፋም? ህወሓት ለህወሓት ብቻ ለፓርቲ አባላት ብቻ ጉዳይ ከሆነ አሁን ማጥፋት የሚለው ነገር ካፍ መጥፋት ካልቻለ ምንም ማድረግ አልችልም። እሺ ማፍረስ ምን በለው አዳምጠኝ። ማጥፋት አይጠቅምም ብዬ አስባለሁ።
አባላቱ ግን ማጥፋት ከፈለጉ አብሶሉትሊ መብት አላቸው። አንፈልገውም ይሄን ፓርቲ ከዚህ በኋላ ህወሓት የሚባል ፓርቲ አይጠቅመንም ብለው አባላቱ ተነጋግረው ካፈረሱት ለምን አፈረሳችሁት አለ መብታቸው ነው። ባለቤቶቹ እነሱ ናቸው። የኔ ድርሻ ህወሓት ጥፋት ሲያጠፋ ሲሳሳት መቃወም መተቸት ነው። እሱን ደግሞ እያደረኩ ነው። መታገል ነው። እሱን ደግሞ እያደረኩ የህዝቡስ ድርሻ የትግራይ ህዝብ ድርሻ አሁን ያልኩህን የትግራይ ህዝብ መተቸት ይችላል፣ መቃወም ይችላል፣ መታገል ይችላል። ከትግራይ ህዝብ ውስጥ የህወሓት አባል የሆነው አካል ኢቭን ህወሓትን የማፍረስ ድርሻ አለው። አባል የሆነው አባል ያልሆነው የትግራይ ህዝብ አይችልም ማፍረስ። ባለቤት አይደለም፣ ፓርቲ ነው ይሄ፣ ህዝብ አይደለም። ቅድም ነግሬያለሁ። እንደ ጽሁፍ ላይ እኮ ከህወሓትና የትግራይ ህዝብ መካከል ያለው ግንኙነት ከፖለቲካና ፓርቲነት የዘለለ ይላል እኮ ገጽ 8 ላይ እና የዘለለ ነው ማለት አንድና አንድ ነው ማለት ነው። ኦኬ እሺ ልደቱ ቅድም እኔ ማልለውን ያመጣ ነው ስላልከኝ ለአንብበው እሱ የተሻለ ስለሚሆን እንዳልሳሳት። ሶስተኛ በህወሓትና በአብዛኛው የትግራይ ህዝብ መካከል ያለው የ50 ዓመታት ግንኙነት ከፖለቲካ በላይ የሆነ ስነልቦናዊ እና ስሜታዊ ግንኙነት ቁርኝት ያለው በመሆኑ በቀላሉና በአጭር ጊዜ ሊለያይ እንደማይችል መገንዘብ ያስፈልጋል ይላል። አብሶሉት። ስለዚህ ከፓርቲና ከፖለቲካ በላይ አድርገን ያገናኘው ከፓርቲና ከፖለቲካ በላይ ነው፣ ስነልቦናዊም ነው ወይም ስሜታዊ ሴንቲሜንታል ነው ብሎ ማለት የትግራይ ህዝብና ህወሓት አንድና አንድ ነው ማለት ነው። እንደሱ አይነት አቆራኛው ወስርኩ እኔ አልሰጠሁትም እኮ አንተ የጻፍከው ነው የምጠይቅልህ። እኔ አልጻፍኩም እንደዚህ ብዬ ከፖለቲካና ከፓርቲ በላይ ነው ካልከና ምን በላይ ነው ማለት ጥያቄ ጠየቅኩ እኮ ነው። በላይ ነው ማለት ህወሓትና የትግራይ ህዝብ አንድና አንድ ነው ማለት ነው። ህወሓት ከሌለ የትግራይ ህዝብ ህልውና ጥያቄ ውስጥ ይገባል ማለት ነው ከፓርቲ በላይ ግንኙነት ከሆነ። ኦኬ እሱን እኮ አልኩህ እኮ አሁን ባለው ተጨባጭ ሁኔታ ቲፒኤልኤፍን ማጥፋት የትግራይ ህዝብ ይጎዳል ብያለሁ። ያ ማለት ግን ትግራይና ቲፒኤልኤፍ አንድና አንድ ናቸው፣ የትግራይ ህዝብና ቲፒኤልኤፍ አንድና አንድ ናቸው ማለት አይደለም። ሁሉም የትግራይ ህዝብ የቲፒኤልኤፍ አባል አይደለም። የቲፒኤልኤፍ አባላት የትግራይ ህዝብ አካላት ናቸው። አዎ የኢትዮጵያ ህዝብም አካል ናቸው። ሁሉም የትግራይ ህዝብ ግን የቲፒኤልኤፍ አባል አይደለም። የቲፒኤልኤፍ አባል አለመሆኑ ደግሞ የፖለቲካ ሀሁ ነው። ይሄን ሀሁ ጽሁፉም አይልም። ጽሁፉም የሚለው ከአብዛኛው ነው። ይሄን ጥያቄ ለምን አትተውም ታዲያ ሞገስ? አይ በውጤት ስታረገው ለሁሉም የትግራይ ህዝብ ህልውና ታረገዋል። ቲፒኤልኤፍ ነው ለመፍረስ ሲሆን ለአባል ትሰጠዋለህ። ቆይ ለመፍረስ ሲሆን ለአባል ትሰጠዋለህ። አዳምጠኝ። ኢህአዴግ ማለት የኢትዮጵያ ህዝብ ማለት አይደለም አይደል? ታውቃለህ። ኢህአዴግ በነበረበት ሰዓት ሆኖም አያውቅም። አዎ ሊሆንም አይችልም። አያውቅም ሳይሆን ሊሆንም አይችልም። ኢህአዴግ ወደ ብልጽግና ከመቀየሩ በፊት 8-9 ሚሊዮን አባል አለ ብሎ ነው ክሌም የሚያደርገው አይደል? ወጥቼ ምን ተናገርኩ ያኔ? ኢህአዴግን አታፍርሱት፣ አትከፋፈሉ፣ የእናንተ ውስጣዊ ክፍፍል ለህዝብ ይተርፋል፣ ችግር ውስጥ ይከተናል አልኩ። ያልኩት ነው የሆነው። ተከፋፈሉ። ወደ ጦርነት ነው ይዘውን የገቡት፣ ወደ ፖለቲካ ቀውስ ነው ይዘውን የገቡት። ይሄ ማለት ግን ኢህአዴግ ማለት የኢትዮጵያ ህዝብ ነበር ማለት አይደለም። የትግራይም ጉዳይ እንደዛው ነው። ህወሓት ማለት የትግራይ ህዝብ ነው ማለት አይደለም። በህወሓት ውስጥ አሁን የሚፈጠር ችግር ግን ህወሓትን ለማጥፋት የሚደረግ ርብርብ ግን የትግራይን ህዝብ ይመለከታል። ሴንቲመንታል ከሆነ ግን ከዛ ዘለለ እኮ ሴንቲመንታል ካልከው የራሱ ቋንቋ ኮስተር ሴንቲመንታል ማለት አንድ ገጽታ ነው። ብዙ ግንኙነቶች ሊኖሩ ይችላሉ። ከነዛ ግንኙነቶች ውስጥ አንዱ የስሜት ግንኙነት ነው። ይሄ ደግሞ እያንዳንዱን የትግራይ ህዝብ ማለት አይደለም። ከአብዛኛው የትግራይ ህዝብ ጋር የዛ አይነት ግንኙነት አለ። ይሄ ለእኔ ልደቱ ሳነበው ይሄን ነገር ለማውቃጨት ይሄንን ሳነበው እኔ የምረዳው እንደሞገስ በትግራይ ህዝብና በህወሓት መካከል ያለው ግንኙነት ከፖለቲካ የበለጠና ሴንቲመንታል ቁርኝት ነው ስትል ፖለቲካል ሳይኮሎጂ ነው ስትለኝ ህልውናቸው የተሳሰረ ነው። አንዱን መንካት ሌላኛው መንካት ማለት ነው ውጤቱ። ደግሞም ያንን ብለዋል። ወደታች ቲዲኤፍ የሚባል ወታደርም አለው የሀገር መከላከያ ትግራይን የሚከላከል እሱንም ይዞ መቆየት አለበት። በአሁኑ ጊዜ ብልጽግና 1-3 እንደሆነ ሁሉ ትግራይ ውስጥም ቲፒኤልኤፍም 1-3 ነው። የትግራይን ህዝብ ህልውና የሚያስጠብቀው በቲዲኤፍ በኩል ነው ብለህ ጽፋል በግልጽ በጽሁፉ ላይ። ይሄ ማለት እያለፍክ ነው። ይዞ መቆየት አለበት አልወጣኝም። አሁን ባለው ሁኔታ ሊነጣጠሉ የሚችሉ አይደሉም። ሪያሊቲው ነው እያወራሁት ያለሁት፣ ፍላጎቴን አይደለም።
እኔ ፍላጎቴ የተቋማት ነፃነት እንዲኖር ነው፣ እንዲለያዩ ነው። እኔ ስለፈለኩ ግን አሁን ባለው ነባራዊ ሁኔታ ይለያያሉ ማለት አይደለም። እሱን ነው እየተናገርኩ ያለው። እፈልጋለሁ ብለሃል አልከኝ። አንድ ቦታ ላይ አላልኩም። ወረቀቴን ወይ ደግሞ አንብበው። እኔ የማንበብ ችግር አልመሰለኝም። አሁን ኖ የማንበብ ችግር የለብኝም። ፊት ለፊት ያለ ይኸው የብልጽግና ፓርቲና መከላከያ ሰራዊት አንድም ሶስትም ሳይሆን አንድና አንድ ሆኖ በህዝብ ላይ ጭፍጨፋ እየፈጸመ በሚገኝበት በአሁኑ ወቅት የህወሓትና የትግራይ መከላከያ ኃይል ወይም ቲዲኤፍ ሆነ ህወሓትና የትግራይ ጊዜያዊ አስተዳደር የተለያዩ ሶስት አካላት ናቸው። አካላት ሆነው ለማየት መሞከር ከምኞት ያለፈ ትርጉም ያለው አይመስለኝም ነው። አንተ ግን ቅድም ያቀረብከው ምንድን ነው? እንዳይለያዩ ፈልጋለሁ ብለሃል ነው ያልከኝ። አይለያዩም ማለት አሁን ባለው ሪያሊቲ የተለያዩ አይደሉም ማለት እንዳይለያዩ ፈልጋለሁ ማለት አይደለም። ፕሊዝ ሪያሊቲውን ነው እየነገርኩ ያለሁት። አሁን እኔ ባለኝ መረዳት ሪያሊቲ ውስጥ ቢሆን ሪያሊቲው እኔ የምለው ነው የኔ መረዳት። አሁን ባለው ተጨባጭ ሁኔታ ቲፒኤልኤፍ እና ቲዲኤፍ የተለያዩ አይደሉም። ስላልሆኑም ነው ቲዲኤፍ አቋም ይዞ እና ዶክተር ደብረጽዮንን ሲደግፍ ያየ ነው። የሚለያዩ ቢሆኑ ኖሮ ያን ድጋፍ አይሰጥም ነበር። ለዛ ነው ያን አቋም የያዘው። ለምንድን ነው ያን አቋም የያዘው? መልስልኝ። የተለያዩ ከሆኑ ለምን ያዘ? ሪያሊቲውን ነው እየነገርኩ ያለሁት። ነባራዊ ሁኔታውን ነው እየነገርኩ ያለሁት። የኔን ፍላጎት እንዲሆን የምፈልገውን አይደለም እየነገርኩ ያለሁት። የኔ ፍላጎት መሬት ላይ ስላለው ሀቅ ሪያሊቲ አንብባ። አንተ ግን ምን አልክ? ቅድም እንዲሆን እፈልጋለሁ ብለሃል አልከኝ። አልወጣኝም አላልኩም። ቲፒኤልኤፍ ነው እኔ ያገናኘሁት። ይሄኛውን እንደዚህ ነው ያልኩህ። ልደቱ እኔ ከበቂ በላይ ዲስከስ ያደረግነው መሰለኝ። እሺ ቅድም አጥርቼ ልጨርሰው። አልጠይቅህም። ለማጥራት ያህል ብቻ ጥያቄ ልጠይቅህ አይደለም። እዚህኛው ላይ አሁን ባለው ሁኔታ ብልጽግናም አንድም ሶስትም እንደሆነ ሁሉ ቲፒኤልኤፍም አንድም ሶስትም ነው የሚለው ጽሁፉ መሬት ላይ ባለው። ከዚህ በላይ ደግሞ ህወሓት ላይ ጫና ይሄድ አንድ ደካማ ፓርቲ ላይ ይሄን ያህል ጫናን ያልኩ ባይዘው ትግልም አላልክ ጫና ማሳደር ተገቢ አይደለም ባልከው ክፍል ውስጥ ለምን ጫና እንደማይደረግ ጀስቲፋይ ካረክባቸው ምክንያቶች ውስጥ አንዱ በአሁኑ ሰዓት የትግራይን ህዝብ ህልውና ሊያስጠብቅ የሚችለው ቲፒኤልኤፍ ነው ስላልክ ነው። እሱ በግልጽ ስለጻፍክ ነው። አሁን ባለው ሁኔታ አይደለም። ያ ደግሞ ሊያስጠብቅ የሚችለው ህልውናው ስላልተጠበቀ ራሱም ህልውና የሚያስጠብቅበት ሌላ ኃይል ስላለ አሁን በአካባቢው ስላለ ያንን ደግሞ የሚያስጠብቀው በቲዲኤፍ ነው። አንድም ሶስትም ሆኖ ከዛ ነው ያመጣሁት እኔ። በዛ መልኩ ነው ያገናኘሁት። እሺ እና ጥያቄ ምንድን ነው? ጥያቄ አይደለም ልገልጽ ነው ያልኩህ። ልጠይቅ አይደለም። እንደዛ ነው። እኔ በዛ መልኩ ነው ያገናኘሁት ማለት ነው። እሱማ የእኔ ጽሁፍ እኮ ያለው ነው። እኔ አንተን የተቃወምኩህ እንዲሆን እፈልጋለሁ አልክ። እንዳይለያዩ እፈልጋለሁ አልክ አልከኝ። አልወጣኝም። 3 ጊዜ ያነበብከው ጽሁፉን አሁን እንደዛ የሚል ነገር የለውም። ከየት እንዳመጣሁ አላውቅም። የራስህን አስተሳሰብ አትጫን ነው እያልኩ ያለሁት። ኖ ያኛው እንደዛ ትፈልጋለህ ትመኛለህ የሚለውን ብዬ ከሆነ እሷ ስሊፕ ኦፍ ታንክ ያኛው ጥሩ ተቀበል። እኔ ግን ማለት የፈለኩት ይሄኛውን ለማስረዳት ነው። እንደዛ ካልኩት ታረማለሁ። አቶ ጌታቸው ረዳ መጨረሻ አቶ ጌታቸው ረዳም እየታገለ ነው ያለው 3ኛው ስቴጅም ብለው ታውቃለህ። ከዚህ በፊት ማስተያየት ሰጥታል። ትናንትና ማታ ወጥቶ ብዙዎች እንደ ጉድ አወጣ ጉድ ዘረገፈ እያሉ ነው ያሉት። ሌሎችም ደግሞ አይ ምንም ጉድ የለም ሲጣሉ ነው ምስጢር የሚያወጣው፣ ሌሎቹም አሜት ነው እያሉ ይገልጹታል በተለያየ መልኩ። ዞሮ ዞሮ አዳምጠው ከሆነ እድል አግኝተህ አቶ ጌታቸው ረዳ እያደረገ ያለው ወይም ትግል ምን በለው ምን እንዴት አየው? ከዚህ ጋር እያይዘ ከሰጠው ምክር ጋር ከነገረ ትግራይ ጋር ተያይዞ እንዴት ታየዋለህ? ጠቅላይ ሚኒስትር አብይ አህመድ ለምን አማካሪ አድርገው እንደሾሙት ነው የገባኝ የትናንትናው ኢንተርቪው ሳዳምጥ። ግልጽ ነው። አይሰማም ሞገስ? ይቅርታ የተሾሙ ጊዜ አንድ ትልቅ አሳ አጥምደዋል ያልክበት ውይይት ላይ አሁንም እያልኩ ያለሁት የትናንትናውን ንግግራቸውን ሳዳምጥ የተረዳሁት ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸውን ለምን አማካሪ አድርገው በሚኒስትር ደረጃ እንደሾሙ የሾሙባቸውን ምክንያት ነው ያወቁት። ለምሳሌ አንድ ሁለቱን ፈንጠቅ አድርገልን ብናልፍ እንዲሁ በደፈናው ያልሰሙም ስላሉ ያንን ውይይት ያልሰሙ ሰዎች ይኖራሉ፣ የማያስታውሱም ይኖራሉ እና
እኔ ስለዛ ውይይት እኮ አይደለም ማወራው ስለ ትናንትና ውይይት እኮ ነው የጠየቀኝ እኮ ስለ ከትላንትናው ውይይት የገለጸልህን አንድ ሁለት ብለህ ስጠን ያልኩህ ገለጽኩ እኮ አንድ ሁለት ማለት አያስፈልገኝም አንድ ነገር ነው አቶ ጌታቸው ረዳ በጠቅላይ ሚኒስትር አብይ ለምን እንደተሾሙ ትናንት በግልጽ ነገሩን አልኩ እኮ እሱ ነው የገባኝ ኦኬ እሱ ነው ድፍን ያለብኝ እሺ ምክንያቱም የበለጠ ግልጽ አደረጉልን ምክንያቱም የበለጠ ግልጽ አደረጉ የተሾሙት ለዚህ እሺ እሺ በመጨረሻም እንግዲህ ዲያስፖራ እንድትሆን ተፈርዶብሃል አሁን ባለው ሁኔታ በዛ መልኩ ነው የምትቆየውና ትግል ደግሞ ሰላማዊ ትግል ደግሞ በተለይ ሰላማዊ ትግል በወንጭፍ አይሆንም ብለሃል ከዚህ በፊትና አሁን ያንተ ሚና ምን ነው የሚሆነው ሰላማዊ ትግል ከውጪ ሆኖ መምራት ወይም ማታገል የማይቻል ከሆነ እንዴት ያንተ ሚና ምን ይሆናል ካልሆነስ አቋምን አሻሽላል ወይ አሁን በመጣው ሪያሊቲ ምክንያት ኢምፖዝ በተደረገው እኔ ውጭ ሀገር ሆኖ ትግል ማካሄድ አይቻልም ብያላቅም የምለው ትግልን መምራት አይቻልም ነው ውጭ ሀገር ሆኖ እኔም እንደዛ ነው ያልኩት መምራት ነው ገባኝ ወደሱ ልመጣልን ነው ስለዚህ እኔ አሁን ትግሉን ለመምራት አይደለም ተቋሚ እያቋቋምኩ ያለሁት ትግሉን ለማገዝ ነው ትግሉን ለማጠናከር ነው የመምራት ሚና አለኝ ብዬ አልቃይሽም ልመራም አልችልም ማለት ነው ለዛም ነው ልናቋቁም ያሰብነው የፖለቲካ ድርጅት አይደለም ለስልጣን የሚወዳደር አይደለም ፕሬሸር ግሩፕ ነው ተጽዕኖ ፈጣሪ አካል ነው ልናቋቁም ይፈልግነው ስለዚህ ሌሎች የሚሰሩትን ስህተት እኔ ደግሞ አልችልም የኢትዮጵያ ህዝብ ትግል ሊመራ የሚችለው አምባገነናዊ መንግስቱ የሚጨቆነው የሚረገጠው ህዝብ ባለበት በዛው በኢትዮጵያ ነው ጦርነትም ከሆነ ተራራው ወንዙ ሸንተረሩ ባለበት በዛው በኢትዮጵያ ነው የሚመራው ውጭ ሀገር ሆኖ የሚመራ ትግል የለም የሚታገዝ ትግል ግን ይኖራል የሚረዳ ትግል ግን ይኖራል እንዲጠናከር የሚደረግ ትግል ግን ይኖራል በዛ ሂሳብ ነው ሚና የሚኖረኝ ይሄ ደግሞ ድሮም ማምንበት ነው አሁንም ማምንበት ነው የተለየ ነገር የለም እሺ በጣም አመሰግናለሁ ለዛሬው ለነበረን ውይይት አለፍ ብሎ ደግሞ አንዳንድ የቃላት አገላለጽ አንድ ቦታ ላይ ወይ ሁለት ቦታ ላይ የነበሩትን ተመልሼም አየዋለሁ አገላለጽ ከሆነ ዞሮ እዚሁ ስለጨረስነው ነው ውይይት ስለሆነ በደንብ ለማጥራት ከማሰብ አንፃር ነው በድጋሚ ስለተዋየን ደስ ብሎኛል በነፃነት አንተ ብለን ብታደርገው አስተዋጽኦ በጣም አመሰግናለሁ ይቅና እላለሁ ሁሉንም መልካሙን ሁሉ እመኝላለሁ እግዚአብሔር ይስጥልኝ ሞገስ አድማጮቻችንም ረጅም ሰዓት ነው ያጠፋነው ወደ 2 ሰዓት ይመስለኛል እና በነገራችን ላይ ኢንተርኔቱ ሰግቼ ነበር አካባቢው ከሆነ ብዬ በጣም ጥሩ ነው የሆነው እድለኞች ነን እና አድማጮችንም ይሄን ያህል ሰዓት ወስደው ስለተከታተሉ ከልብ ነው ማመሰግነው እግዚአብሔር ይስጥልኝ እሺ በጣም አመሰግናለሁ